ቅዱስ ጴጥሮስ አንድ ክርስቲያንነቱ ሌላ ሰብአዊ ፍጡር ከሆነው ሰው ልዩ የሚያደርገው ይሄ እኛም ሰው ነን፣ ሌሎች ቤተ እምነቶችም ሰው ናቸው። በ40 ቀናችን የተጠመቅን ኦርቶዶክሳውያን ክርስቲያኖች ልዩ የሚያደርገን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ይላል። ከትውልድም ይመረጣል። አሁን በዚህ ሰርክ መርሃ ግብር ላይ ሌሎች ወንድሞች እህቶች በዚህ ጉባኤ መታደም ይችሉ ነበር። አጣዳፊና መሰረታዊ ምክንያት ገጥሟቸው የቀሩትን ትተን በተለያየ ምክንያት እንደው በከንቱ ነገር ጊዜያቸውን እያሳለፉ ያሉ ሰዎች አሉ። በዚህ ቦታና በዚህ ሰዓት ግን የእግዚአብሔርን ቃል ለመስማት ምንድን ነው የሚለው? የተመረጠ ትውልድ መመረጥ ይጠይቃል። ያ ብቻ አይደለም። አንዳንዶች ኑሮ ከብዶባቸው ፊቷን አዙራባቸው በጣም ተጨንቀው መኖር ሲያቀታቸው ሃይማኖታቸውን ለውጠው ሌላ ቤተ እምነት የገቡ ሰዎች አሉ። እዚህ ያለን ደግሞ ኑሮ መንደፋደፉ፣ ውድነቱ፣ ችግሩ፣ ስቃዩ ሁሉ እየተሰቀቀን እያለቀስን ቤተ እግዚአብሔር እንገኛለን። የተመረጠ ትውልድ። ከዛ ቀጥሎም እንደሚለው የንጉሥ ካህናት ቅዱስ ሕዝብ አለ፣ ግን ቅዱስ ሕዝብ ካለ በኋላ ለርስቱ የተለየ ወገን ነች። ኦርቶዶክሳዊነት ማለት ቅዱስ ሕዝብ መሆን ነው። ሕዝብ ብቻ መሆን በቂ አይደለም። ቅዱስ ሕዝብ፣ ቅዱስ ማለት ልዩ ክቡር ሕዝብ መሆን ነው። ለርስቱ ደግሞ የተለየ ወገን ናችሁ የሚናገረው ሐዋርያው ጳውሎስ። አሁን እኛ ቅዱስ ሕዝብ ነን። ንስሐ የምንገባ ሥጋው ደሙን የምንቀበል ቅዳሴ የምናስቀድስ በቤቱ የምንታደም ቅዱስ ሕዝብ ካለ በኋላ ለርስቱ ደግሞ የተለየ ወገን ናችሁ። ይህን በተመለከተ ወቅታዊ የቤተክርስቲያናችንን ጉዳይን በማውሳት እንማማራለን። እንደምታውቁት ቤተክርስቲያን ያለ መከራ ያለ ችግር የቆየችበት ጊዜ የለም። ግን ደግሞ በተለያየ ሚዲያውም እንደምንሰማው ብዙ ክርስቲያኖች ለሃይማኖታቸው ዋጋ ይከፍላሉ፣ ሰማዕት ይሆናሉ። ይህ ሁላችንም እናውቀዋለን። የዚህ ጊዜ ከቤተ ክርስቲያን አባቶች አስፈላጊውና የሚጠበቀውን አይነት ምላሽ ስናጣ አንዳንዶቻችን አለፍ ብለን እናገራለን። ምን የሚል ምን ነው ዝም አሉ? አይገዳቸውም ወይ? ምን ሆነው ነው ብለን እናገራለን። አንዳንዱ ደግሞ አለፍ ብሎ እንደውም ሲኖዶስ አያስፈልገንም፣ እንደውም ካህን አያስፈልገንም፣ ካልሰሙ ድምፃችን ካላሰሙ ካላደመጡ ምን ዋጋ አለው ይናገራል። ይሄ የተለየ ወገን ህዝብ ድምፅ ነው። ቅዱስ የሆነ ህዝብ ድምፅ ነው። ይህን ነው ዛሬ እንማማረው። አንዳንዶቻችን ስልጣነ ክህነትን በተመለከተ ያለ ምልከታ በሁለት ጽንፍ የተጎዳ ነው። አንደኛ አይ በቃ የፈለጉትን ይሁኑ፣ በቃ ምንም ነገር መናገር የለብንም የሚል ሰው አለ። እንደፈለገ ይሁኑ፣ ሊቃነ ጳጳሳት፣ አባቶች፣ ካህናት፣ ዲያቆናት እንደፈለጉ ይሁኑ፣ በቃ እኛ አይመለከተንም፣ እንደፈለጉ ነው ያለ። ይሄ ትክክል አለ። በዚህ በኩል ደግሞ የእኛን ድምፅ ካላሰሙ መሻር አለባቸው፣ መውረድ አለባቸው፣ እንደውም አልቀበልም። ይሄም ክልክል። እኛ ምንድን ነን? ለርስቱ የተለየ ወገን። እኛ ኦርቶዶክሳዊ ክርስቲያን ምንድን ማለት ያለብን በዚህ ወቅት ሚሆን ማለት መጀመሪያ አንድን ካህን መናገር ማለት አንድን ግለሰብ መናገር ማለት አለ። እንኳን ቅዱስ ሲኖዶስ እንኳን ሊቃነ ጳጳሳት ቀርቶ ካህን ቀሳውስት ቀድሰው የሚያቆርቡን የሚያጠምቁን ካህንን እንዲሁ መናገር አንድን ባልንጀራ አንድን ጓደኛ መናገር ማለት አይደለም። ለምሳሌ ኦሪት ዘኍልቍ ምዕራፍ 12 ቁጥር 8 ላይ እኔ አለ እግዚአብሔር አምላክ ለሙሴ ሲመሰክር አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔር መልክ ያያል። ማነው የእግዚአብሔር መልክ ነው? ሙሴ። ከዛ ምን አላቸው? ለእህቱ ለማርያምና ለወንድሙ ለአሮን ዘመድ የሚናገረው በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ።
አችሁ ለመናገር እንዴት አልፈራችሁ? ስለዚህ ካህንን ስንናገር በእግዚአብሔር የተመረጡትን አገልጋዮች ነገር በጣም ተጠንቅቀን ይሄን ያስበን። እንደውም ይላል መሰላችሁ ቁጥር 9 ላይ ኦሪት ዘኍልቍ ምዕራፍ 12 ቁጥር 9 ላይ እግዚአብሔር ተቆጥቶባቸው ሄደ። እግዚአብሔር ከዚህ ሰው በባሪያዬ በሙሴ ላይ ትናገሩ ዘንድ እንዴት አልፈራችሁ? ማለት እንዴት ደፈራችሁ ማለት ነው ማለት ነው። ምን ያክል ብትንቁኝ ነው? እሱ አንድ ሊቀለባባስ መናገር አንድ ጋር ከባድ ነው። ስለዚህ ስንናገር እንኳን ትህትና በተሞላበት ፍቅር በተሞላበት የእግዚአብሔር እንደራሴ መሆናቸውን አውቀን ቅዳሴ አታቴዎስ ላይ እንደምናነበው የእግዚአብሔር አይኖች ናቸው ካህናት። አይንተ እግዚአብሔር ካህናት ይባላሉ። የእግዚአብሔር አይኖች መሆናቸውን እያወቅን ነው የምናገልበት እንጂ ቢመጣ ባይመጣ ቢዘገኝ ባይዘገኝ ቄስ በሞላበት የሚባል አይደለም። ጓደኛ ቤት ጓደኛ ይመጣል እንደሚባለው ንግግር አይደለም። በባሪያዬ በሙሴ ትናገሩ ስለምን አልፈራችሁ ማለት ነው። ምን ያክል ከባድ ነው። በዚህ አጋጣሚ ከወንጌል ደግሞ እንጥቀስ። ጌታችን ከተናገረው የማቴዎስ ወንጌል ምዕራፍ 18 ቁጥር 15-19 ስታነቡ ወንድምህ ቢበድልህ አለ ያንተ ወንድም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው አለ። ስለዚህ ባልንጀራ ቢያጠፋ ወንድምህ አንቺም ልክ እንደዚህ ወጥሽ ብታጠፋ አንቺና እሷ ብቻችሁ ሄዳችሁ ምከሯት። አንቺ ምከሪያት፣ አንተ ምከሩ። እኛ እንዲህ ነው የምናደርገው። ዛሬ አንድ ባልንጀራችን ቢያጠፋ የት የምናደርገው? ቡና መጠጫ ምናደርገው ደግሞ እኮ ይህን የምናደርገው እኮ ክርስቲያኖች ነው። ምናልባትም ቆራቢያ ምናልባትም ቤተክርስቲያን የማንቀርሰው አረሰው በእኛ እኮ ሊሰናከር ሰዋል። አሁን እሷ ቤተክርስቲያን ትሰልማለች። አሁን እሱ ግን እንደዚህ የሚያማይ እግዚአብሔር ለሁላችን አይልቦናችን ያብራል። ወንድም ቢበድልህ አለ ሌላ አንተና እርሱ ብቻችሁን እኮ ነው። ይህን አድርገሻል፣ አንቺ አጠፋችሽ፣ ትክክል። ምን አደረግሽ? ብቻሽን ሄደሽ ጠርተሽ በፍቅር መከርሻል። አንተስ እንደዛ ረክ ወንድም ቀጠሉ ይላል ጌታችን። ባይሰማ ይላል አንተ መክረዋል፣ አንቺም እንደዛው። በሁለት ወይም በሶስት አንተ ሶስተኛ ሆነ ማለት ነው። ሁለት ሰው ጨምርና አንቺም ሁለት እህቶችን ጨምረሽ ምከር። አሁንም ባትሰማስ እሱ አይሰማ። ለቤተ ክርስቲያን ንገራት። ለማን ንገራት? ተመልከቱ። መጀመሪያ ብቻህን፣ ቀጥሎ ሁለት ሰው ጨምረህ ለሶስት መከራችሁ። አሁንም አልሰማም፣ ከጥፋቱ አልመለሳል። ሶስተኛ ግን ለቤተ ክርስቲያን ንገራት። ከዚህ ቀጥሎስ ቤተ ክርስቲያንን ግን ካልሰማ እንደ አረመኔ እንደ ቀራጭ አይታቸው ቤተክርስቲያን ለቤተ ክርስቲያን ንገራት ማለት ለህንፃው ንገረው ማለት ለጉባኤ ንገር፣ ለካህናት ጉባኤ ንገር። አይታችሁ የካህናት ስልጣን ለቅዱስ ሲኖዶስ ከደረሰ አንድ ጉዳይ ተራ ጉዳይ ይባላል። ቤት ብዙ ሰው ሰብስበና 10,000 ሰው አይደል። ይሄን እንድናስተውል እግዚአብሔር ሁላችንም ይርዳል። ጌታቸው በክል ክህነት ከባድ ነው። ለወንድም ነገርኩ አንተ አልሰማም ማለት አረመኔ ነው፣ ጨካኝ ነው፣ አረማይ ነው ማለት ነው። ለሶስት ሆናችሁ መከራችሁ አልሰማም ማለት ባይሰማም አረመኔ ነው፣ ጨካኝ ነው ማለት ነው። ነገር ግን ለቤተ ክርስቲያን ከነገርናት በኋላ ቤተ ክርስቲያን ግን ካልሰማት የመጨረሻ አውቶሪቲ ነው። ዘአልቲሜት ፓወር የምትባለው የመጨረሻዋ ስልጣን ቤተክርስቲያን። ቤተክርስቲያን እስካልሰማ ለአንተ እንደ አረመኔ እንደ ቀራጭ ማንን ካልሰማ ህንፃው እኮ አይደለም ይላል። ቤተክርስቲያን ማለት የካህናት ጉባኤ፣ የጳጳሳት ጉባኤ። እነሱ የሚመክሩትን አልሰማ ካለ እሱ እንደ አረመኔ እንደ ቀራጭ ነው። ምን ያክል ስልጣኑ ከባድ ነው አይታችኋል? ምን ያክል ቢከብድ ነው። አይ ይሄ እኮ ለቤተ ክርስቲያን ሲል እኮ ይሄን ያህል እንደው የሚከብድ አይደለም ለካህናት አይደለም ነው እንዳለ እዛው ቁጥር እዛው የማቴዎስ ወንጌል ምዕራፍ 18 ቁጥር 15 ቀጥላችሁ 19 ስታነቡ እንዲህ ይላል። እውነት እላችኋለሁ ጌታችን ነው። እውነት እላችኋለሁ ብሎ መቼስ አይዋሽም ጌታችን። እውነት እላችኋለሁ ካለ በኋላ በምድር የምታስሩት ሁሉ በሰማይ የታሰረ። ይሄ ከዚህ ቀጥሎ ነው ያለው። ለማን ነው የተነገረው ማለት? ለካህናት። አሁን ጥቅስ ሁላችን እናውቃታለን፣ ግን ከላይ ከፍለን አናነብም። ምን ያክል ስልጣኑ ከባድ እንደሆነ አንድ ሰው ትከጫለህ ብሎ ብታደርገው ነው ዘግተው ብታልፈው። ከፍለን አናነብም። ምን ያክል ስልጣኑ ከባድ እንደሆነ አንድ ሰው ትከጫለህ ብሎ ብታደርገው ነው ዘግተው ብታልፈው ነው። ተራ ነገር ነው። ቤተ ክርስቲያንን ግን አለመስማት በጣም ከባድ ነው።
እንደ ቀራጭ እንደ አረማዊ ነው። አይከብድም። ቤተክርስቲያን አለመስማት ማለት እጅግ በጣም ከባድ ነው። ከክርስትና መንገድ ሁሉ ያወጣል። ከዛ ቀጥሎ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ ብላችኋለሁ ከእናንተ ሁለቱ በምድር በማናቸው በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረግላችኋል። እዚያ ስራው ማለት ካለ በሰማይ ታሰብ ይጸድቃል ማለት ነው። ሌላ አነጋገር ኤምባሲ ብዛት ቢደረግ የአንድ ሀገር ኤምባሲ እኛ ሀገር ሲቀመጥ ማለት ነው ውክልና አለው። ማንኛውም በኢትዮጵያ የሚደረግ ነገር የኔ ኤምባሲ አንድ ሀገር ወክየዋለሁ ትላለች። ከዛስ ኤምባሲ የሚለው ላይ ያለው የውጭ ሀገር ተጸድቀዋል። ልክ እንደዚህ ሁሉ ካህናትም ልክ እንደዚሁ ናቸው። እነሱ የሚያስሩትን በሰማይ ያለው እግዚአብሔርም ያስራል። እነሱ የፈቱን በሰማይ ያለው ምን ማለታቸው? ካህናት ፍጹማን ናቸው አይሳሳቱም እያለ ነው አይደለም። ጳጳሳት ፍጹማን ናቸው አይሳሳቱም እያለ ነው አይደለም። በእኛ ቤተክርስቲያን እንደምታውቁት ፍጹም የሆኑ የማይሳሳቱ ጳጳሳት የሉም። የማይሳሳቱ እንከን አልባ የሆነ ዲያቆን ቄስ የለም። ሰው ናቸው ይስታል። የማትሳሳተዋ ማናት? ቅድስት ቤተክርስቲያን። ሰዎች ይስታል። ይህን እንኳን አልዘነጋሩ። ኢንፋሊብል የምትባለው ፈጽሞ ስተት የሌለባት እንከን አልባ ቤተክርስቲያን ብቻ። ፓትርያርክ እንደሚስት ያየነው በንስጥሮስ እኮ ንስጥሮስ እኮ የቁስጥንጥንያ ፓትርያርክ ሁለት አካል ሁለት ባህርይ ነው። አይ ፓትርያርክ እኮ አይነካም የፈለጉትን ይበሉ እዚህ ደባብሰን ዝም ብለን ቀባብተን እንለፈው የሚባል ነገር የለም። ተወግዟል። አርዮስ መነኩሴ ነው ይሳሳታል። ያለ ይስታት ይፈጸማል። ዲያቆንም ይስታል። ፍጹማን አይደለም። የማይሳሳቱ ብለን ተናግረን አናውቅም። በዚህ አጋጣሚ እንድናውቅ የሚገባው የክህነት ስልጣን ከባድ የሆነ ስልጣን እንዳልዘነጋ። እንደውም በቆሮንቶስ መልእክቱ ላይ አንድ ታሪክ እናገኛለን። አንድ የንስሐ ልጅ ለንስሐ አባቱ ይራራል። እኔ መሬት አለኝ፣ ብዙ ገንዘብ ደግሞ አለኝ። እኛ የንስሐ አባቴ ቤተክርስቲያን አገልጋይ ናቸው፣ ምንም ነገር የላቸው። የዚህ ጊዜ መሬት ሰጣቸው፣ የራሱ መሬት ሰጣቸው። ከዛ ቀዳሽ ናቸው፣ አገልጋይ ናቸው፣ አቁራቢ ናቸው። እሳቸው ይህን የሰጧቸው መሬት ብቻቸው ምን ያደርጋል? የሚቆሳቸው ሰራተኛ ሆኖ እንዲሰራ የተመደበው ሰው መሬቱን ሲቆፍር ድስት ሙሉ ወርቅ ያገኝ። ይህም ነገር እነሱ በእርግጥ መሬቱ ሰጥታቸዋል ለንስሐ አባት፣ ግን ስቆፍር መሬታቸውን ሳርስላቸው ድስት ሙሉ ወርቅ አገኘው። ምን ላድርገዋል? አይ እንደ ሰጥቻቸዋል። አቤት ታማኝነት! ሰጥቻቸዋል። ለእሳቸው ነገር እሳቸው ሰጡ፣ ለእሳቸው ነገራቸው። ከዛ ምን አሉ? አሁን ድስት ሙሉ ወርቅ አገኘው አይደል? ካህን እኮ ናቸው። አንተ ልትካፈለኛል የተወሰነ ነገር። ስለዚህ የሚሻለው አንተ ልግደልና ድስት ሙሉ ወርቅ ነው ሰራ። ይሄ አሁን ነገራችሁ የቆሮንቶስ አንድምታ ትርጓሜ ላይ አለ። የለም ሲያጣራ ያካገለው ትክክል ነው አይደል? ነው አይደል? አይታችሁ ነገር ከባድ ነው። እሺ ጠይቃችሁና አርግብና አምጣውና እንዴት ፈተና ይገጥማችሁ ምን ታደርጋላችሁ? እስቲ አሁን እጅ ታወጣላችሁ። እኔ እንደዚሁ የንስሐ አባቴ የንስሐ አባትነታቸውን አክብሬ ይቀጣሉ ብሎ እጅ አውጡ። አትዋሹ። አንድም የለም ከወንዶች ከሴቶች እንዲህ ቢሆን የንስሐ አባቴ ቢያጋጥመኝ አያርግብኝ እኔ ንስሐ አባት አድርጌ ይቀጣሉ ብሎ ኧረ እንኳን በዚህ ዘመን አልሆኑ ከባድ ነበር ማለት ነው። የእግዚአብሔር መልአክ ታየው። ተመልከቱ ትርጓሜው። የእግዚአብሔር መልአክ ታየውና ለምንድነው ይላል? መሬት ሰጥቼ ሰራተኛ ሰጥቼ ጭራሽ ካህን ከዛ ያ ሰው
ከሩቅ እያየቱ ተገልጦ ቅዱስ ሆኖ በቃ ያሰ ሳያቸው ልክ ቤተክርስቲያን ሲገቡ ብርሃን ለብሶ ያቸው የማን ጸጋ አለቀ። ለገደሉት ሞት፣ ላጠፉት ነፍስ ማን ይጠይቃቸዋል? አይተሽው ስልጣነ ክህነት ከባድ ነው። የእግዚአብሔር መልአክ መጥቶ በህልም የተናገረው ተነስ ሂድና አስቀድስ። እሳቸውን ይዘህ የንስሐ አባቱን ቁረብ። ለምን ታቋርጣለህ? እንዲህ እኮ አድርገው እንዲበድለው እሳቸው አይቻልም። ለበደሉት በደል እግዚአብሔር ይፈርዳል። እንዴት ነው የሚፈርደው? እሱ ነው ያውቃል። አየት በዘመናት ከባድ ነው። አሁን የምነግራችሁ እንደው ተረት ምሳሌ እኮ አይደለም። የሐዲስ ኪዳን ትርጓሜ ላይ ያለ እንኳንም በእኛ ዘመን አልሆነ። አሁን በዚህ ተጨባጭ መረጃ ብናገኝ እኮ እንዴት በማህበራዊ ሚዲያ እንደምናሸው አስቡ። እንደው ምን ካለንስ ክፉ ዘመን ደረሰ። እንደው ምን አይነት ክፉ ዘመን ደረሰ። እንደው መዓት እኮ የመጣብን። ኧረ ዘንድሮ እኮ ቄስ ይኸውልህ እኛ እኮ ችግሩን ታውቃላችሁ። ስላስተማርን ብዙ ነገር ስለማናውቅ ሁሉ ነገር አሁን የመጣ ነው ይመስል ስለማንማር እኮ ሁሉ ነገር አሁን የመጣ ሁሉ ነገር በቃ ሰማዕትነት አሁን የመጣ ይመስል አላየንም። በሰማዕታት ዘመን እየተገደሉ ክርስቲያኖች ሰማዕትነት አሁን በእኛ ዘመን የመጣ ነው አይደለም። ብዙ ዋጋ እኮ ያስከፍላል። ስልጣነ ክህነት እና ከከበሩ ተወከ ካህን ቅዱስ ሲኖዶስ አውግዞ ከለየ አንድ ሰው ከቤተ ክርስቲያን ማህበር ይለያል። ከቤተ ክርስቲያን ተለየ ማለት የማንም የሆነው የሰይጣን። ይሄን ጳውሎስ አውቆ እንዲህ የሚል አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጳውሎስ ጳጳስ እኮ ነው ጳውሎስ። እንዲህ አይነቱ ሰው ለሰይጣን የሚሰጥ ፍርዴ ነው። አስበልቶ በአርአያ ሥላሴ የተፈጠረን ሰው ክርስቲያን የሆነ ሰው የሃይማኖት ሕጸጽ ነቅ ከተገኘበት ሲወገዝ ከቤተሰብ አንደት ይለያል። ሲለይ ምን የሚሆነው መናፍቅ ሲለይ ምን ይሆናል? ከእግዚአብሔር ይለያል። ከእግዚአብሔር ሲለይ ደግሞ ይስጣል። መሀል ላይ የሚባል ነገር የለም። የእግዚአብሔርና የሰይጣን የሚባል ነገር የለም። ከእግዚአብሔር ከተለየ ይስጣል። እንደውም ይላል በአንደኛ ጢሞቴዎስ 1:20 ላይ ከእነዚያም ይላል እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው። ለማን አሳልፌ የሰጠኋቸው? ለሰይጣን። ምን ማለት ነው? ከቤተ ክርስቲያን አንድነት ለይቻቸዋለሁ ማለት ከእግዚአብሔር እቅፍ ወጥተዋል። ክርስቶስ ራስ ከሆነላት ቤተ ክርስቲያን ብልት አካል የነበሩ ተለይተዋል። ከክርስቶስ የተለየ ደግሞ ሙት ነው የዲያብሎስ ካህን ስልጣናቸው ምን አክል ጵጵስና ስልጣን እንዳለ እስቲ አስባችሁታል? አንድ ጓደኛችሁ ቢጣላችሁ ከቤተ ክርስቲያን አንድነት እናንተ መለየት ይችላል? አይችልም። ሰው ቢያቆርፋችሁ አካል የሆነ ግን ካህን ሊቀ ጳጳስ ግን አውግዞኛ ከቤተ ክርስቲያን አንድነት ይለይና ይሰጣል። ስልጣንና ከገባን ነው ተመልከቱ እንጂ የሆነ ከሆነ ግለሰብ ጋር እንደመጣላት እንዳታስቡ ተባለ። ደግሞ ዝም ብሎ ብድግ ብሎ ማውገዝ እኮ አይደለም። የሃይማኖት የሥነ ምግባር መሰረታዊ ችግር ኖሮበት ተመክሮ ተዘክሮ አልመለስ ያለው አንድ ሊቀ ጳጳስ እንደዚህ ማለት ብቻ ያ ማለት ከእግዚአብሔር አንድነት ከለየ የማንን የዲያብሎስ ያ ስልጣን የሐዋርያት ስልጣን ነው። ቀላል ስልጣን እንዳይመስል እንዲህ ይለናል። ሁለተኛው የሐዋርያት ሲኖዶስ ሲናገር ትእዛዝ 22 ላይ ኤጲስቆጶስን ስለሚንቅ ቄስ ይላል። ጳጳስን የሚንቅ ቄስ እኮ ስልጣነ ክህነት እኮ አለው ቅስና፣ ግን ጳጳስን ቢንቅ ይላል ይሻል። አሁን ጠይቃችሁ ቄስ ሆኖ ስልጣነ ክህነት ኖሮ ጳጳስን ከናቀ የሚሻል ከሆነ ምዕመን ከሆነስ ስልጣነ ክህነት ያለው ቄስ ጳጳስን ቢንቅ ነው የሚለው።
ይሻል። ከዛስ እኛ ደግሞ ቄሱን ተከትለን ደግሞ ብንንቅስ፣ ካህኑን ተከትለን ደግሞ ሊቀ ጳጳሱን ብንንቅስ፣ እዚህ ያለ እዛው ቀጥሎ የተከተሉት ህዝባውያንን ማለት እኛ ክርስቲያኖች አብሮ ማለት ህዝባዊ ማለት እኛ ክርስቲያኑ በሙሉ ካህኑን ተከትለው ሊቀ ጳጳሱን የሚንቁት ከሆነ ይባረሩ። ይህ የሚናገሩት ሐዋርያት ናቸው። ሁለተኛው የሐዋርያት ሲኖዶስ ትእዛዝ አይወርድ ተከተል እንኳን እኛ ብናደርገው ሊቀ ጳጳሱ ግን የሚያደርገው ጠርቶ ይነግራል። አንተ ካህን ለምን እንደምትንቀኝ ምን አጥፍቼ ነው ይጠይቃል። አንዴ ሁለት ሶስት ይጠይቃል። በቂ መልስ ካልሰጠ ካህኑን ወገዛል። እውነት ልነጋገር በዚህ ዘመን ተናደን በስሜት ይሁን በተለያየ ምክንያት ሊቀ ጳጳስ የናቀ ሰዎች ነው። አሁን ይሄን ትእዛዝ ጻፈው በሐዋርያት ሁለተኛው የሐዋርያት ሲኖዶስ ትእዛዝ 22 ላይ ብትመለከቱ ቃል በቃል ተጽፏል። እንዲህ ለናል ቀርቶ ደግሞ ከዚህ በኋላ ስልጣነ ክህነት እንዴት ከባድ ሆነ የምናውቀው ሐዋርያት ቅድም እንዳነበብነው በምድር የምታስሩት ሁሉ በምን የታሰረ ነው አለ፣ በሰማይ ታስሮ፣ በምድር የምትፈቱት ሁሉ በሰማይ። ተመልከቱ፣ እነዚህ እንደራሴዎች ናቸው። በምን እናውቃለን? ጌታችን ለጴጥሮስ ለጳውሎስ ተናገረው። ሳውል ለተባለ በሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ በምድርም ላይ ወድቆ ሳለ ሳውልን ማለት ሳውል ሳውል ስለምን ታሳደኛለህ የሚለው ልብስ ሰማ። እያሳደረ የነበረው ማንን ነው? ሐዋርያትን። ግን ስልጣነ ክህነት ያላቸው ሐዋርያትን ማሳደድ እሱ ማሳደድ ነው። ልብ በሉ በደምብ ስሙ። ምን ያክል ክህነት ከባድ ስልጣን መሆኑን እናውቀው። ለምን ታሳድብኛለህ እኮ አይደለም ያለው። ለምን ትነካብኛለህ እኮ አይደለም ያለው። ለምን ታሳድደኛለህ አለ። የተሰደደ ያለው እኮ ጌታችን እኮ አይደለም በአካል ሐዋርያቶቹ ናቸው። ሐዋርያቱን ማሳደድ ማን ማሳደድ ነው? ክርስቶስ ማሳደድ። ከዛ ምን አለው እርሱ የማሳደህ አንተ ማን ነህ ስለው የምታሳደኝ እኔ ነኝ ኢየሱስ ነኝ እኮ። የተሰደዱት ሐዋርያት ናቸው። በዋሉበት አሉ ባደሩበት አላሳድር ያለ ሲያስጨንቅ የነበረው ሳውልን ስለምን ታሳድደኛለህ ብሎ ሐዋርያቶቹ ስደት የራሱ ስደት አድርጎ የሐዋርያቱ ችግር የኔ ችግር እግዚአብሔር ለዚህ እንደሚሰማው ታውቃለህ። የካህንን ለቅሶ የለቅሶ እንደሚታወቃለህ። ካህን ቢያዝንብን እግዚአብሔር እንደዚህ እንደሚናገረው ታውቃለህ። ለምን ካህን አዛዘንክብኝ አይልም። ለምን ካህኑ አስከፋብኛል የሚለው ለምን አስከፋኛል ይላል። አቤት በዚህ ሁኔታ ከጠየቀን ስንት ጉድ እንዳለብን። ለምን ካህናት ነካብኝ አይልም። ለምን የሚለው ለምን ታስከፋኛለህ ይላል። እኔ አንተ መቼ አስከፋሁት ነው? ካህናቶቼ እኛ ማንን ለርስቱ የተለየን ወገን ለርስቱ የተለየን ወገን የተመረጠ ሕዝብ ሆነ። ይህንን ትምህርት በደንብ ማወቅ አለብን። ይህንን ካልተገነዘብን ከባድ ነው። ዲድስቅልያ ላይ ምዕራፍ 33 ቁጥር 75 ላይ አባቶቻችሁን አክብሩ ይላል። እዛው ዲድስቅልያ ላይ ምዕራፍ 33 ላይ ቁጥር 100 ላይ ድጋሚ አባቶቻችሁን አክብሩ ይላል። ከክብር ጋር እንናገረው። ልብ በሉ፣ የማይሳሳት ፍጹም የሆነ አባት የለም። ይህን ልታውቁ ይገባል። ካህንም ሆነ ዲያቆንም ሆነ ሊቀ ጳጳስም ሆነ ሰው ናቸው፣ ሊስቱ ይችላሉ፣ ስጋ ለባሽ። ነገር ግን ስንናገር አክብራችሁ መሆን አለበት። ሰማዕታትን በተመለከተ ምን ይላል? ይሄ ሐዋርያ ሲኖዶስ ስትሉ በሃይማኖታቸው ምክንያት ለሚሰደዱ ሰዎች ይላል የሐዋርያት ሲኖዶስ ስድስተኛው ማለት ነው ቁጥር 42 እንዲህ ብሎ ይናገራል። በሃይማኖታቸው ምክንያት ለሚሰደዱ ማለት ሰማዕትነት መከራ ከመጣ የገንዘባቸው መጥፋትና የቤቶቻቸው መመዝበር ታግሰዋል። ቢያንስ እንኳን ሕይወቱ እንኳን ቢያስመልጥ አቅሶ ሸሽቶ
ንብረታቸውን እንኳን ቢሆን ህይወታቸው ይሄ ቀይ ሰማዕትነት እኛ ብዙ እንደምናውቀው በተደጋጋሚ ጊዜ እንደምንማረው ሰማዕትነት ላይ አልሰራም። እኛ የምታውቁት አሁን እኛ ጋር ሀገር የደረሱ አሁን የአርሲ ሰማዕታት ለግብፅ ኦርቶዶክስ ብትነግሯቸው የሚገርማቸው በሳምንቱ እሑድ ቅዳሴ ላይ እዛም ቦምቡ የፈነዳበት አፈር አመድ የሆኑ ደም የፈሰሱ ሰዎች ላይ ሁሉም እየመጣ እየዳበሰ ፊት እንደዚህ ቃል ወይኔ ምን አለ የዛሬ ሳምንት እዚህ ባስቀደስኩ ሰማዕትነት አመለጠኝ። እኛ ሀገር አያርግብን እንጂ ይሄ ቢመጣ ማለት ሰው ይገባል። እንደውም ቀጠል እናደርግና እንደው አንቺ ሰው ልትፈታተኝ ስትፈልጊ ኧረ እባካችሁ እግዚአብሔር አትፈታተኑ ተው፣ እግዚአብሔር እኮ የትም ይሰማል። አሁን ከኛ ጥቅስ ሆና እኮ በእኛ ጥቆ በጣም ብልጥ መሆናችን ደግሞ ስናመቻመቸው ጥቅሱ ደግሞ እግዚአብሔር እኮ የትም ይሰማል። እንግዲህ ምን እናደርገዋለን? ክፉ ዘመን ከመጣ ቤት ሆነን እንጸልያለን። እነሱ እንዲያደርጉ በሳምንቱ ደግሞ የሚገርማችሁ እንዲህ እየዳሱ በእለቱ ቢያንስ እንኳን እስቲ ላይቭ ልከታተል ብለው ላይቭ ቅዳሴ የሚሰሙ ሰዎች አሉ። ትናንትና ከኛ ጋር ቆመው ዛሬ ፓራላይዝ የሆኑ ሰዎች እኮ አሉ። መቆም እኮ ይናፍቃል። ዛሬ በጤናችን ያልቆምነው ቅዳሴ ነገ ታመን እኮ እናፍቀዋለን፣ ግን አይገኝም። ሊቃነ ጳጳሳት የሌሉበት ምን አይነት አሪዎስ ነው ተወግዘው 318ቱ ሰለስቱ ምዕት ብለንጠራቸው ምን ናቸው? ያለ ሲኖዶስ አይቻልም። ሲኖዶስ እኮ የለም ማለት ጳጳስ የለም ማለት ቄስ የለም ማለት ምን ማለት ነው? ቄስን የሚሾሙ ማለት ነው ቀሳውስት ጳጳሳት። ሊቃነ ጳጳሳት የሉም ማለት ካህናት የሉም ማለት ነው። ካህናት የሉም ማለት ቅዳሴ የለም ማለት ነው። ቅዳሴ የለም ማለት ስጋው ደግሞ የለም ማለት ነው። ስጋው ደግሞ የለም ማለት ህይወት የለም ማለት ነው። እንደዛ እኮ ማለት ነው። የፈለገ አንድ ዲያቆን ቢማር ቅስና ለመቀበል ይፈልግ ማን ነው ቅስና የሚሰጠው? ሊቀ ጳጳስ ነው። በእጅ ብቻ ይቻላል። አሁን እኛ እዚህ የምንወደው ጥሩ ቀዳሽ ዲያቆን ብናቆም እስቲ እጃችሁን አውጡና ቄስ ልትሉ ይባል? በእጅ ብቻ አይደለም። አሁን እስቲ ይሄ ቄስ ሊሆን ማትቃወሙ ሰዎች የሚባል አይደለም። በዚህ መጥረም የሚሾሙት ሐዋርያዊ ስልጣን ባላቸው ሊቃነ ጳጳሳት ይሾማሉ። በዚህ ሊቀ ጳጳሳት ቅዱስ ሲኖዶስ ማለት የእነዚህ ሁሉ ካህናት ሿሚ ነው። ካህናት አሉ ማለት ነው፣ አጥባቂ ናቸው። የሚያጠምቅ ማለት ካህን ማለት ዲያቆን ማጥበቅ አይችልም። ልጆቻችን ባሮ ስበና ቀስነት ማን የሚያጠምቀው? ክርስትናም የለም ሰርግም የለም። በቁርባንም እናገባ በተክሊል ብናገባ በማን የሚፈጸም? በካህን። ፍትሐትም የለም። ፍትሐት የሚያደርገው ማለት ነው ካህን። አይታችኋል? ክርስትናም የለም ሰርግም የለም ፍትሐትም የለም። ካህን ያለ ካህን አይቻልም። በዓቱ አይቀደስማ። ባላምባራስ ገሌ ገብቶ ይቀድሱ አይባልማ። ፕሮፌሰር ገሌ ገብቶ ያቆሙ አይባልማ። ይህንን ማድረግ ስልጣን ያለው ፍጹም ክህነት ይጠይቃል። ፍጹም ክህነት ከሐዋርያት የተገኘ ስክህነት ይጠይቃል። ማን ቀድሶ ያቆማል? ቁርባን ከሌለ ጥምቀት ከሌለ ድህነት የለም ማለት ነው። ያመነ የተጠመቀ ሚለን የሚለው ይድናል። ስጋዬን የበላ ደሜን የጠጣ ምን አለው? እነዚህ ሁሉ ፈጽሞ በማን ነው? በካህናት። ማንኛውም ግለሰብ ብድግ ብሎ ማጥመቅ ይችላል? ማቆረብ ይችላል? አይችልም። ምን ያክል ክህነትን ስናስበው ከድህነት ጋር ነው የምናገናኘው፣ ከመኖር ካለመኖር ጋር ነው እንጂ ካህን ቤት ካህን ይመጣ ይባል አይደለም። እግዚአብሔር በድፍረት ከመናገር ሁላችን ይጠብቃል። እሺ የንስሐ አባቶቻችንን ካህናትን ቅድም እንዳለው ሰው ናቸው፣ ሊስቱ ይችላል። ሲያጠፉ ልንናገረው የሚገባው በክብር ነው። አንድ ሰው ግን የንስሐ አባቱ መስማት የሌለበት መቼ? አንደኛ የሃይማኖት ሕጸጽ ከተገኘበት። ያ ያንተ የንስሐ አባት ያንቺ የንስሐ አባት ኑፋቄ እንዳለበት ቤተክርስቲያን ካረጋገጠች፣ የመናፍቃን አዳራሽ ሄዶ የሚጸልይ ከሆነ ያ ካህን አንተ የንስሐ አባት።
ሁለተኛ ከቤተ ክርስቲያን አንድነት የተለየ ካህን ከሆነ ቤተክርስቲያን ያወገዘችው ካህን ከሆነ እኔ አልቀበል ንስሐ አባት ማለት አይቻልም። እኛ ጋር አሁን ተደርጓል። አሁን ተጀምሯል። እንደምታውቁት እኔ ይቅርታ አድርጉልኝ እንደ ገሌ አባት አይቻልም። የየራሳችን እኮ አባት አለ። ምናወግዘዋለን፣ ምንወደዋለን። ቤተክርስቲያን እኮ አስተማር። አሁን ሁላችን በግል ምንጠይቅ እንደዛ ነው። አሁን አባ ገሌ ምን ልትሏቸው ይሱ በራሳችን ሁሉ እናጸብቃል። የምንጠላቸዋለን፣ እንወዳቸዋለን። መስፈርቱ ቤተክርስቲያን እኮ አይደለችም። እኛ እኔ ይቅርታ አድርግልኝ እንደ አባ ገሌ የሚመቸኝ አባት የለም። ማነህ አንተ? እንድጠላ ማን ስልጣን ሰጠህ? ቤተ ክርስቲያንስ የለየችው እንድትወድ ማን ተፈቀደልህ? ክልክል እኮ ነው። ስለዚህ ቤተ ክርስቲያን ያወገዘችውን ካህን የንስሐ አባት ማለት አይቻልም። ሶስተኛ ክህነቱን ያፈረሰ ካህን የኛ የንስሐ አባት መሆን አይችልም። አራተኛ ለመንፈሳዊ ሕይወታችን ፈተና የሆነብን ካህን የንስሐ አባታችን መሆን አይችልም። ሁሉም ነገር ቤተክርስቲያን መዋቅር ስላለ ማለት ነው። እሺ እንደው ቅዱስ ሲኖዶስ በውሳኔው ቢስት ወይ ደግሞ ሊቀ ጳጳሳት ቢስት ምንድን ነው ማድረግ ያለብን? ልክ እንዳሁን እንደምናየው በዘመናችን ላይ ለምን ሊቃነ ጳጳሳት ዝም የሚለው? ለምን ቅዱስ ሲኖዶስ ዝም አለ? ለምን ጳጳሳት ዝም አሉ? ይሄ ሁሉ ሰው እየሞተ እየተገደለ ምንድን ነው ማድረግ ያለብን በዚህ ወቅት? አንደኛ ይህንን ጉዳይ ከቅዱሳት መጻሕፍት ከአበው ትምህርት አንጻር ተመልክቶ በመጀመሪያ ክርስቲያን ማድረግ ያለበት በጸሎት መትጋት። እኔ ያደረገሰዋል። ለዚህ መፍትሄው ሱባኤ መግባት፣ ለዚህ መፍትሄው መጸለይ ነው። እኛ ጸሎይ እንኳን ነው እኛ የምናደርገው ፕሮፋይል ቀረ ስድብ ነው የምንገኘው። ስንት አፋችን የከፈትነው ነገር እኮ አለ ክርስቲያኖች። ክልክል እኮ የመጀመሪያው እንደዚህ አይነት ፈተና ሲገጥም ማድረግ የሚገባ ምንድን ነው? ፍጹም የሆነ ጸሎት፣ ስግደት። አንደኛው መፍትሄ ይሄ ነው። ክብረ ክህነትን ክብረ ቅዱስ ሲኖዶስን አክብረን መጸለይ። እስቲ እንዲህ ብላችሁ ታውቃላችሁ? እንደው በጣም ፈተና በሚበዛበት ጊዜ እንጸልይ ግድ የለም ይልሰዋል። ምን ላናደርስ እስቲ እንዲደረግ ነበር። ዝናቡ ሲጠፋ ምህላ ሲደርስ ዝናብ ይዘንብላል። እንዲህ ብለን እናስባለን። ለወቀሳ ለሐሜት ከመጥሳችን በፊት እንዲህ ታደርጋለህ ብለው እንደምን መክራው ሲያቀጥም እንደምታደርግ ለወንድሜ ሱባኤ መግባት አለ ብላችሁ የምትጸልዩ ሰው አላችሁ። ለእሷ ብዬ ሱባኤ ይገባል የምትሉ ሰዎች አሉ። ሰው ለማለት ሰው እኮ ክቡር ነው። ለባልንጀራችን እንደዚህ ካደረግን ለአባቶቻችንም ከዚያ በላይ እንዴት አድርጋችሁ ነው የአባታችሁ በደል የሚሸፍኑት? እንዴት ነው ታደርጉት? አባቶቻችሁ በደል አባታችን የወለደን አባት ስሙ በክፉ እንዳይጠራ እንዴት የምንጠነቀው? እንደውም አንዳንዴ ታክሲ ውስጥ በሆነ አጋጣሚ አባታችን ከታማ ባልሰማ ወይ ኤርፎናችን ግጥም ውሸት ነው። ሊቃነ ጳጳሳት ሲታሙስ አባቶቻችን አረ ወሬውና ደምቋል። ምን አለ መሰለህ ነው ባለፈው ጊዜ ይገርምሃል፣ አንድ ንስሐ አባት ይዤ ነበር። አረ ታክሲ ላይ ራሱ አንፈራ መናፍቃን አሉ፣ አሕዛብ አሉ። የት ነው የሚወራ ቦታ እኮ አልመርጠም። የገዛ እናቱ የሚያማስዋል ጸጥ እኮ ነው። ቆይ በኋላ እናወራ። ምን ነው ለቤተክርስቲያን በዚህ አብራራ ነው ክርስቲያኖች ሚዲያ ላይ የሚነገርና ማይነገር ምን ነው መለየት አቃተ? ምን ነው ለቤተክርስቲያን እንኳን እንደ ገዛ እናታችን መስራት አቃተ? የት ቦታ ላይ ምን እንደሚወራ እንዴት መለየት ቤት አቃተ? ክርስቲያኖች ሁሉም ነገር ቤት ነው ወደ ሚዲያው ጥሩ ነገር እንሳደበው። እኛ ያላከበርነው ክህነት ማን ያክብረው? እኛ ያላከበርነው ቅዱስ ሲኖዶስ ማን ያክብረው? እኛ ያላከበርነው ሊቃነ ጳጳሳት ማን ነው ያከብረው? እኛ ያላቀረው ማን ነው ያከብረው? ይህ ትልቅ ስህተት ነው እንረዳለን። ሁለተኛ ራሳችንን ሆነ ሊቃነ ጳጳሳት የምንሳሳት መሆኑን በመገንዘብ በችኮላና ባልተገባ መንገድ ከመናገር መቆጠብ። ልክ እንደዚያ ወቅት ሲገጥመን ሰዎች ናቸው አይደል? ምንም ሊቃነ ጳጳሳት ቢሆኑ ምንም ካህናት ቢሆኑ አባቶች ቢሆኑ ሰዎች ናቸው አይደል? ስጋ ለባሽ ናቸው። ከሰማይ አልወረዱ። እናት አባት አላቸው።
ሰው ናቸው። እኔም እኮ እሳሳታለሁ ብለን ማሰባለሁ። ይሄን አስበን ልክ እኛ እንደምንሳሳት እያስብን ነው መናገር ያለብን እንጂ ለምን እንከን አገኘ በሚል ሳይሆን ሰው ናቸው ይስታሉ፣ ግን እኮ የመታረም አለበት ብላችሁ ማረም ያለበት እንጂ ለምን ከነሱ እንከን ተገኘ በሚል መንፈስ አለ ማረም ያለብን። እንዲህ ይለናል የሐዋርያት ሲኖዶስ ሶስተኛ ሐዋርያት ሲኖዶስ ላይ ሥርዓተ ጽዮን ቁጥር 46 እንደዚህ ይላል። ሚስቱን ትቶ ሌላ ያገባ ወይም ሌላ የፈታትን ያገባ ሕዝባዊ ቢኖር ይታገድ። አሁን ጠይቃችሁ ልጅ አታውጡ ሚስጥር ስለሆነ ሚስቱን ትቶ ሌላ ያገባ ኦርቶዶክስ አታውቁ ማለት ወለዘች። እሺ በሴቶች ምናርገው ባሏን ትታ ሌላ ያገባች የለች ሚለ ሐዋርያት ሲኖዶስ ይታገድ በሉ። የቤተ ክርስቲያን ስርዓት እንዲከበር ትፈልጋላችሁ? ይሄን መከበር አለበት። ማን ነው የሚገባው እዚህ ቤተ መቅደስ? ሚስቱን ትቶ እኮ ነው የሚለው። ሌላ ያገባ ቢኖር ወይ የተፈታችሁን ያገባ ቢኖር ይታገድ ነው የሚለው። ክርስቲያኖች እኛም ነው እያንዳንዱ አሁን እየለቀው ቤተክርስቲያን የቤተክርስቲያን ስርዓት ነው፣ የሐዋርያት ሲኖዶስ ነው፣ ታዟል። የሥርዓተ ጽዮን ላይ ቁጥር 46 ይጻፈቃል። ሚስትን ትተሃል ከቤተክርስቲያን አግጃለሁ ብላ ከቆባ የምትከለክለው ምንድን ነው? እኛ አንዳንዶቻችን ጊዜ ነው የምናወራው የቤተክርስቲያን ስርዓት መከበር አለበት፣ የአባቶች ስርዓት መከበር አለበት። ሲከበር ግን ይሄን ጭምሮ የሚከበረው አንዳንዶቻችን እንደምናወራው አሁን እግዚአብሔር ይመስገን ቤተክርስቲያን ሊያጸዳት ነው። ከጸዳማ እኛም ጭምሮ ነው ያጸዳት እንጂ አንተ የምጠላውን እየለቀመ ነው ያጸዳ። ቆሻሻውን ሊጸዳን የፈለግከው እንግዲህ አንተ ንጹህ ነህ ማለት ነው እንዴ? ይህ እኮ እግዚአብሔር ቤተ መቅደስ ነው። ካህናት ብቻ ሳይሆን እኛም እኮ ንጹሐን መሆን አለብን። እነሱ ብቻ ሳይሆን እኛም ቅዱሳን መሆን እኮ አለብን። ትእዛዙ እኮ እነሱ ብቻ አይደለም ለእኛም ጭምር ነው። ሚስቱን የፈታ እኮ ነው የሐዋርያት ሲኖዶስ የሚናገር የነበር ነገራችን ከስምንቱ የሥርዓት መጽሐፍቶች 8 ሲደመር 27 የአዲስ መጽሐፍ 35 አለ 46 ብሉያት 35 ሲደመር 46 80 ያሉ መጽሐፎች ነው። በዚህ ስምንቱ እየተጨመሩ አንዱ የሥርዓተ ጽዮን ሚስቱን እኮ ነው የሚለው ትቶ ሌላ ያገባ በሃይማኖት ምክንያት የፈታት እኮ አይደለም፣ በዝሙት ምክንያት የፈታት እኮ አይደለም። ሚስቱን ሲቁጭ አድርጎ ሌላ ያገባ ካለ ይታገድ ነው። ይሄንን አሁን ተግባራዊ ብናደርገው ወይስ ደግሞ እኛ የምንወደው ስርዓቱ እንዲተገበር እኛን የሚነካ ደግሞ ይሸፈን? እኛ የምንወደው ነገር ነው መተግበር ያለበት፣ እኛ ማንወደው ነገር መተግበር የለበትም። እንደ ስርዓቱ ልጓዝ ካለ እኛም ብዙ ነገር አለ። ልጨምራለሁ። ኤጲስቆጶስን በአመፃ የተሳደበ ሹም ቢኖር ባለስልጣን ቢኖር ይሻል። ስንት ሰው የሚሳደበው ጳጳስን የተሳደበ ሰው ቢኖር ይሻላል። የሕዝብን ገዢ በክፉ ነገር አትማ ይላልና ይላል። ይህን የሚናገሩ ደግሞ ሶስተኛው የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 51 ላይ ምን ያለ? ኤጲስቆጶስን ጳጳስን በአመፃ የተሳደበ ምን ያመጣል? እንደውም ያለ ሰው ይሻላል። አሁን እቺ ተጎሪባ እጀቱ ለተወራችሁ አሁን ልጠይቃችሁ ኤጲስቆጶስን በአመፃ የተሳደበ ሰው ቢኖር ይሻል። ይሄ ተግባር የተሳደበ ሰዎች የለም። እሺ አንድ ነው በጣም የሚከብድ ደግሞ ልንገራችሁ። ሶስተኛ የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 52 ላይ ቄስንና ዲያቆንን የተሳደበ ቢኖር ይታገድ። ማና ማንን አበሉት ባልተገበሩ ምን በለው ግዴ አይዟችሁ ለተገበሩ ለመተግበሩ እናየዋለን። ቄስና ዲያቆን በሉ። ድምጻችሁ ጠፋች ትችላለ። ቄስና ዲያቆን በሉ። ቄስና ዲያቆን ለሶስተኛ ጊዜ ድገሙት። ቄስና ዲያቆን የተሳደበ ቢኖር ይታገድ። እሺ ይሄ ትእዛዝ ይተግበር ብትሉ እጃው እንዴት ጎበዝ ናችሁ! እሺ ይታገድ ያላችሁ እጅ አውጣችሁ ሰዎች፣ እኔ በህይወቴ ቄስና ዲያቆን ሰድቤ አላውቅም ብትሉ እጅ አውጡ። እንዴት ምን ነው ይተገሩላችሁ? የለም
እኔ በህይወቴ በሐሜትም በምንም መንገድ ቄስ ዲያቆን ሰድቤ አላውቅም። እችን ይጀራልሽ ወርስ ሳስ ሰማት ሰደበች አይታችሁ ይተጎርስ እንደሰራንበት ተሳድበን ማታውቅ ህጉማ ይሄ እኮ የሐዋርያት ሲኖዶስ ገብታችሁ ለምታነቡ ሰዎች ሶስተኛው የሐዋርያት ሲኖዶስ ሥርዓተ ጽድቅ ቁጥር 52 ነው። ቄስ ዲያቆን ተሳደበ ይታገር በአገው የተናገራቸው አለ የሚለው በደንብ አስተውሉ። እዚህ ጋር እንደፈለጉ የሆኑ እያልን አይደለም። ካህን ሲያጠፋ ዝም በለው እያልን አይደለም። አባቴ ብለህ በክብር አናግረው እያልን ዲያቆን ፍጹም ነው እያልን አይደለም። እንዳትሳሳቱ ክርስቲያኖች፣ ፍጹማን ናቸው እያልን አይደለም። ቢስቱ ግን መናገር ያለብን ስልጣነ ክህነት እንዳላቸው እያወቅን በአክብሮት የእግዚአብሔር እንደራሴ መሆናቸውን አውቀን መናገር አለብን እንጂ ምን ችግር አለው ቄስ ዲያቆን እንደፈለኩ ልክ ብለህ ማለት አይደለም። ከአንተ ጋር ዲያቆኑ እንዳንተ ወጣት እኩያ ስለሆነ ክህነት የለውም ስልጣን የለውም ማለት አይደለም። ካህኑ በእድሜ ከእኛ ጋር እኩል ነው ብለህ ስላሰብን በስልጣኑ እንደዛ ነው ማለት ነው። ካህን ትልቅ ስልጣን ነው። እግዚአብሔር አይ እግዚአብሔር ለሁላችን ማስተዋል ጥበቡን ይስጠን። እሺ ወደ ሊቀ ጳጳሳት ደግሞ እና ጳጳስ ለምድር ገዢ ለፖለቲካ መገዛት የለበትም። ይሄ ይተገሩት ልጅው ምን ነው ፈርታችሁ? አንድ ሊቀ ጳጳስ ካህን ጭምር ነው የሚናገረው። ይሄን ለየትኛውም አይነት ከቤተክርስቲያን ስርዓት ውጭ በሆነ መንገድ በምንም አይነት መንገድ ቤተክርስቲያንን ትቶ ፖለቲካ ውስጥ መግባት የለበትም። የሐዋርያት ሲኖዶስ ያሰበ ለምድር ባለስልጣን ማሻገር የለበትም። ሕግ ያከብራል። አስፈላጊ ከሆነ ስለ ሰላም፣ ስለ ሀገር ጸጥታ፣ ስለ ሀገር ግንባታ ከመንግስት ጋር ይናገራል። ቤተክርስቲያን ስርዓት ይፈቅዳል። ችግር የለም። ግን የፓርቲ አባል ሆኖ የአንድ ነገር ደጋፊ ሆኖ ግን አይችልም። የነሱት ሐዋርያት ናቸው። የቱ ጋር ካላችሁ ሰባተኛው የሐዋርያት ሲኖዶስ የቀለሜንጦስ ቀኖና ለዛው የሚገርማችሁ የቀለሜንጦስ ቀኖና ቀኖና ሰማስ ካህንም እንደዚህ ለገዢ ለዚህ ዓለም ገዢ መገዛት የለባቸው። ምን ማለት ነው? ማለት ሕግ አከብሩም እያለ አይደለም። ሕገ መንግስቱን ይሽራሉ ማለት አይደለም። ባለንድራን ናቸው። ተገዥነታቸው ለማን ነው? ለቤተክርስቲያን ስርዓት። ጥፋት ሲጠፋ ፍርድ ሲጓደል ይናገራል። አያሸረግዱም፣ አያስመስሉም። እውነት ይቆማል። ይሄ የሚናገሩ ለካህናት ደግሞ የሐዋርያት ሲኖዶስ የቀለሜንጦስ ቀኖና ቀመሳስ ነው። ይሄ በደንብ ማወቅ አለብን። ስለዚህ ከዚህ የምንረዳው ነገር የቤተ ክርስቲያንን አባቶች በምናከብርበት ጊዜ ጥፋትም ባጠፉ ጊዜ ልንናገረው የሚገባው አገባብ ትህትና በተሞላበት ስልጣነ ክህነት እንዳላቸው አውቀን ተገንዝበን መናገር ቀላል ነገር እንዳይመስላችሁ። ሰማዕትነት ክብር ነው። ቅድም እንዳልኳችሁ እኛ ስላለመድነው ግን እጅግ በጣም ከባድ ነው። ይህንን ዝም ሲሉ ሊያመን ይችላል፣ ሊጎረብጠን ይችላል። ግን ስንናገር ካህን አያስፈልገንም ማለት ነው። ከእንዲህ ሲኖዶስ አያስፈልገን ማለት ነው። ካህን ያስፈልገናል፣ ሲኖዶስ ያስፈልገናል። ትክክል። ግን ምንድነው የምናደርገው? በአግባቡ ነው የምንጠይቀው። ከሲኖዶስ መዋቅር የሆነች ካህናት የሌሉባት ቤተክርስቲያን አለች። ቅዱስ ሲኖዶስ እኮ አያስፈልግም ማለት ነው። ቤተክርስቲያን አያስፈልግም ማለት እነሱ ያልሾሙት ካህንና ዲያቆን ትክክል ያደርጋል። ጥምቀት የለም እያልን እኮ ነው። ቁርባን የለም እያልን ነው። ፍትሐት የለም እያልን ነው። ክርስትና የለም እያልን ነው። ተክሊል የለም እያልን ነው። ጉባኤ የለም እያልን ነው። ንስሐ የለም እያልን ነው። ማን ነው ቀን ነው የሚሰጠን? ማን ነው እግዚአብሔር ፍትሐ የሚለን? በዚህ አጋጣሚ በነገራችን ላይ የተሐድሶን አፍቃሪ ማለት ነው ተጣለች የገዛ ካህናትን እንድንጠላ ያለው ይሄ አንዱ የተሐድሶን አፍቃሪ ሲራ ገጥሟችሁ ከሆነ አላውቅም። በጣም ተማራችሁ በሰሞኑ ጉዳይ ወይ ከጎረቤት ወይ በተለያየ ማህበረሰብ ስትናገሩ አንዳንድ መናፍቃን ከጎናቸው ነው። አይ እኔም እኮ ራሱ ከቤተክርስቲያን የወጣሁት እኮ እንደዚህ አይነት ጉድ ነው። ምንሶች አልገጠሟችሁ? ይሄ ምክንያት ነው። አባ ገሌ የሚሰውም አንተ ቅርብ በተሰው ለምሰት ልባችሁን ይሸራሽሩት እኮ
በዚህ ምክንያት ስራ የሚሰሩ ሰዎች አሉ። የህንድ ኦርቶዶክስ እንደዛ ያደርጓት። በነገራችን መጀመሪያ ከሰንበት ትምህርት ቤት ከካህናት ዲያቆናትን፣ መዘምራንን፣ ዲያቆናትን፣ ካህናትን አሰለጠኑ። ህንድ ኦርቶዶክስ እንደኛ ነው። በነገራችን ማላንካራ ኦርቶዶክስ ውጭ አሰለጠኗቸው። ቅዳሴው ማጠር አለበት አሏቸው። 3 ሰዓት የሚፈጀው ቅዳሴ ወደ 45 ደቂቃ ዝቅ ረዘመ ብለው ከዛ ካህናቶቹ እናንተ እኮ አባቶቻችን አባቶች ትላላችሁ፣ ምን አባት አለ? አይታችሁ አባትን በማናነቅ ነው የሚጀምሩ ፋቄ። ልብ በሉ። አሁን ማስተካከላችሁ ለምሳሌ አጠፋም እያልን አይደለም። በቃ የሚያደርጉትን ሁሉ እሺ በጎ ለሰው ተቀበሉ እያልን አይደለም። ሲያጠፉ ግን የምንናገርበት አግባብ ግን ለቤተ ክርስቲያን እየሳሳን እየራራን አባትነታቸውን ሳንክድ ነው መናገር ያለብን። እንደሚያስፈልጉን እያመንን ያለነሱ ጥምቀት ያለነሱ ቁርባን ስርዓተ ቤተክርስቲያን እንደማይፈጽም እያመንን በፍቅር ነው እያለቀስን ልንመክራቸው የሚገባው። ይልና አጣጣሙባቸው። ከዛ ውስጥ ለውስጡ ለካ ጨርሰውታል። ህዝቡ ዲያቆናቶቹ ካህናት ውስጥ ለውስጥ ሰው ቀይሩታል። ቅዳሴ ላይ ሰው አለ፣ ግማሽ ወላ። ከዛ መጨረሻ ላይ ቅዱስ ንጉሱ ነቃ። ሲነቃ ምን ነው ተከፈ። በዚህ በኩል ያለው ህዝብ የኛ ናት፣ በዚህ በኩል የኛ ናት። እናንተ ማን ናችሁ? ኦርቶዶክስ ነው። እናንተስ ኦርቶዶክስ ነው። ታጆታ ብዙ ናፍቀ አሁን ነገራችሁ የተደረገ ታሪክ ነው። የዛሬ 60 ዓመት ታሪክ ነው ነገራችሁ። ግማሽ በግማሽ ተከፈሉ። ወደ ፍርድ ቤት ሄዱ። እንደምታውቁት ህንድ አብዛኞቹ ባለስልጣናት ጣዖት ስለሚያምር ሃይማኖት ስለሌላቸው ሲያይ ማናችሁ እናንተ ኦርቶዶክስ? እናንተስ ኦርቶዶክስ? ይሄ ቤተክርስቲያን ማን ነው? የኛ ነው። እናንተስ? የኛ ነው። ሻማውን ቆጥሮ ለሁለት፣ ቤተክርስቲያኑን ቆጥሮ ለሁለት፣ ገዳማትን ቆጥሮ ለሁለት፣ ባንክ ቤት ያላትን ገንዘብ ቆጥሮ ለሁለት ከፈለ። እናንተ የቤተክርስቲያኑ ሰሉ ታድሶቹ፣ እናንተ የቤተክርስቲያኑ ሰሉ ኦርቶዶክሶቹ። እግዚአብሔር ከዚህ ሰውረን በእውነት ለሁለት። በጣም ደግሞ ይገርማል። እድል ሆኖ ከተማ ያሉት አድባራት ተሐድሶቹ ሰሩት። ልክ አሁን ህንድ ስታዩት የማር ቶማስ ቸርች የምትባለው የቶማስ ቤተክርስቲያን የወሰዷት ተሐድሶቹ ናቸው። ጉልላቱ እንዳለ ትተውት ስዕሉና ታቦቱን አወጡትና እንዳለ ቸርች አድርገው መጨፈር ጀመሩ። ተሐድሶ ማለት መናፍቅ ማለት እኛን ክር እያስፈጠሰ ፕሮቴስታንት የሚያደርግ ማለት ሳይሆን አሁን ያለው ከነ ህንፃው መውረስ ነው። እግዚአብሔር ይጠብቀን። ከዚህ አይንህ እያየ ይህንን ደም ፕሮቴስታንት አዳራሽ ማድረግ የሚጀምረው ካህናትን ከመናቅ አባቶችን ከመናቅ አታካብደው፣ አሳጥረው። ምን አባት ትላለህ? እኛ እኮ እንሾምላቸዋለን፣ እኛ እኮ እንመርጥላቸዋለን። ቄሳር ተብሎ ይደረጋል። ምን ችግር አለው? ዲያቆን ላይ ሾማ ምን ችግር አለው? ቀላል እኮ ነው። የአንግሊካን ቸርች ተጫወቱበት። ከዛ ገጠር ያለው ገዳማቶቹ ለማን ደረሰ? ገዳም አይፈልጉም ነው ሲጀመር። ማመሰጥ ኦርቶዶክስ ሳይ ምን አረጉ? የህንድ እናቶች ቤተክርስቲያን ተዘግታ አይናችን እንደዚህ ትመልከት በሉ ያለን አማራጭ ሩዝ ሳይበሉ አሉ። ልክ እኛው እንጀራ ሳምበላ እንደማናደው የህንድ እናቶች ሩዝ ሳይበሉ አሉ። አንዳንድ ፍኝ ሩዝ እያስቀመጡ እሷን እሑድ ቀን ይመጡና ፊት ለፊት እዚህ ቤተክርስቲያን በሩ ውጭ ላይ ይሸጣሉ። ሸጠው የተዘግቷል ቤተክርስቲያን። ዲያቆን የለም። ቄሶች በምን ደሞዝ ይስሩ? ዲያቆና በምን ደሞዝ ያገልግሉ? እሱ ሩዝ ሸጠው ቄስ ቀጠው። በጣም ይገርማችኋል። እሱ ሩዝ ሸጠው ዲያቆን ቀጠው። ከዛ ማረጉ ህፃን ልጆቻቸው አንተ ስታድግ ቄስ ነው፣ አንተ ሰብ ዲያቆን ነው። የተዘጋውን ቤተክርስቲያን አስከፈቱ። ገዳማቶቻቸውን አጠናከሩ። በዛ ጊዜ እንኳን በአንድ ጊዜ በህንድ እናቶች ሩዝ ሸጠው 2.5 ሚሊዮን ኦርቶዶክስ ነው። አሁን የሚገርማችሁ ስንት መንፈሳዊ ጎልኝ ነው ታውቃላችሁ? እኛ ጋር እኮ ያለው ቅዱስ ጳውሎስና ቅዱስ ሥላሴ ህንድ ኦርቶዶክስ። እኛ ህንድ እናቶች ባጠናከሩ ግን 250 መንፈሳዊ ጎልኝ ነው።
ስለነዚህ እናቶች እግዚአብሔር ይጠብቀልን ብላችሁ ታደርጉላችሁ። አሁን እኛ ከነዚህ ምን እንማራለን? አያችሁ እናቶች አቅም እንዳላችሁ ልጆች አንተ ስታክ ዲያቆን ልትሆን አንተ ካህን መሆን አለብህ። ተወሰዳ ከፈሉባቸው መጫወቻ ነው የሚያደርጉብን። የሚጀምረው ከየት ነው? አባትን ከመናቅ እንዳትሳሳቱ። ለቤተክርስቲያን ተቆረቆረ እንዳይመስለው ማንም ሰው። ቅዱስ ሲኖዶስ አያስፈልግም፣ አባት አያስፈልግም ሲናገር የተቆረቆረ እንዳይመስላችሁ፣ ለቤተክርስቲያን ያሰበ እንዳይመስላችሁ። አያስፈልግም ማለት ያለበት ድምፃቸው ማሰማት አለባቸው። በዚህ መንገድ ማድረግ አለብን። እንሂድ ሀገረ ስብከት፣ እንሂድ ጠቅላይ ቤተ ክህነት፣ እንደራጅ። በዚህ በኩል እንደራጅ እያልክ በዚህ በኩል መዋቅር እያፈረሰ እንሰብሰብ አንድ ነው እያለን አንድ የሆነ ሲኖዶስ እያፈረሰ አንድ የሆነ ጠቅላይ ቤተ ክህነት እያፈረስ እንዴት ይሆናል? እንገንባ ብናፈስ እንዴት አብሮ ይሄዳል? ይህን ማስተካከል ያለብን ክርስቲያኑ እንጂ ፍጹም ነው እንከን አልባ ነው የሚያናድ ነገር የለም የሚያሳዝን ነገር የለም እያልን አይደለም። ብዙ የሚያቆስል ነገር ሊያጋጥምን ይችላል። ከአጥቢያችን ተነስተን ስንናገር ግን ክብረ ክህነትን ጠብቀን ቅዱስ ንጉሥ አክብረን መናገር እግዚአብሔር ለሁላችን ማስዋጣውን ያድለን። ክብረ ክህነትን ጠብቀን ክብረ ቤተክርስቲያንን ጠብቀን የቤተክርስቲያንን ክብርን ጠብቀን የሰማዕታቱን በረከት ማድረግን የሚገባውን ስራ እንስራ። እግዚአብሔር አምላክ ሁላችንም ይርዳል። ከወዳጅ ጠላት ይጠብቀን፣ ለሰው እጅ ከመውደቅም ይጠብቀን። ሁላችንም ከነማህተባችን ለክብር ሞት ያብቃን። የተመረጠ ሕዝብ ያድርገን። ስብሐት ለእግዚአብሔር።